በጌታ በኢየሱስ ስም አእምሮአችን ክፈትልን። ማየት የምንችለውን ርቀት እንድናይ ዛሬ በመንፈስህ በኩል አይናችን ይከፈት፣ ጆሮአችን ይከፈት፣ መረዳታችን ይከፈት። ያ ሲሆን መልካም ይሆናልና ተፈጸመ በኢየሱስ ስም አሜን። ዛሬ አንድ ትምህርት ላስተምራችሁ ነበር የፈለኩት። ነገር ግን ከሱ በፊት ግን ሌላ ትምህርት እንድታቁ፣ ምክንያቱም ስለ ገንዘብ ብቻ ባወራችሁ the end of the day የመጀመሪያውን ህብረተሰብ እንዳጣሁት አጣችኋለሁ። ያ ማለት ምንድነው? ከዚህ በፊት ስለ ገንዘብ አስተምሬ ኦልሞስት አብዛኛው 80% የሚሆነው ሰክሲድ አድርጎ ወጣ። የሚገርመው ነገር በቸርች የቀሩ በጣም ጥቂቶች ናቸው። እኔ ሀብታም እንደምትሆን 100% እርግጠኛ ነኝ። ምክንያቱም አንድ ነገር ተረዳ፣ እንኳን አይደለም ከአጋንንት ከሉሲፈር እበልጣለሁ። ይሄ የኔ እምነት ነው። እነሱ ማድረግ ከቻሉ እግዚአብሔር እኔን ለዚህ ህዝብ ሰጥቶ ይህ ህዝብ መሆን ምን ይላል ይችላል። ምንም ጥያቄ የለኝ። እግዚአብሔር በሰው ነው የሚጠቀመው። ተገኝቼ በዚህ ነገር በጸጋው እንዳገለግል የተጠራው ሰው ነኝ ብዬ አምናለሁ። ስለዚህም አንድ ነገር ተረዳ፣ መሆንክ እኔ አያስደንቀኝም፣ እንድትሆን ተደርጋሃልና። አጋጣሚ አላገናኘኝም፣ የአጋጣሚ የኔ ትውልድ አልሆንክም። ስለዚህ መረዳት ያለብህ ነገር ቢኖር እኔ ፍርሃቴ አግኝተክ እንዳትጎዳ ነው። ደግሜ እላለሁ። ስለዚህ በትምህርቶች ጣልቃ መሃል ላይ አንዳንድ ነገሮች ላሳይ እወዳለሁ። መንፈሳዊነትን ከጣልክ የሚመጣ ኮንሲኩዌንሶችን ማለት የሚመጡ ችግሮች ያገኘዋል። እነኚህ ችግሮች ማጠፊያ የላቸው፣ ትጎዳለህ። ስለዚህ ያንን እንዳትጎዳ ዛሬ አንዱ በመካከል ምገባው፣ ምክንያቱም የሚቀጥለው ሳምንት ላይ ሰውና ገንዘብ በሚል ወይም ደግሞ ሰዎችን እግዚአብሔር አዘጋጅቷል ሰጥቶሃል በሚል ሰዎቹን በማምጣት ረገድ አብሬ ጸልይልሃለሁ። ስለዚህ ሰዎቹን እንዴት እንደምናገኛቸው፣ ኃጢአተኛም አለ፣ በደለኛም አለ፣ ጉልበት የተሰጠውም አለ፣ አጋጣሚም ደግሞ ሲወር ሲዋረድ የወደቀ እጁ ላይ አለ። ነገር ግን ሁሉ መጥቶ አንተን ያገኛል። ምን አልኩ? ማንን ያገኛል? ኃጥኡ ለማን ያከማቻል? እስቲ ለጻድቁ በልስ። እኔ አላልኩም። እግዚአብሔር ካላፈረ ምን ችግር አለ? ስለዚህ ሲስተማቲካሊ ያከማቹ ሰዎች አሉ ማለት ነው። ያዘጋጁ ሰዎች አሉ ማለት ነው። እነኚህ ሰዎችን የማግኘት ፕሮግራም ነው ማለት ነው፣ የኛ ፕሮግራም። ስለዚህ የሚቀጥለው ሳምንት አሳይ። ዛሬ ቀን ግን የተወሰኑ ነገሮችን ላሳይህ። ለምሳሌ አሳ ከውሃ ወጥቶ አሳ እኖራለሁ ብሎ ቢሄድ የሚገርመው ነገር አሳው ከትንሽ ደቂቃ በኋላ ይሞታል። አሟሟቱ ሶፎክ እንትን አድርጎ ነው፣ የአየር መዛባት ደርሶበት ነው መኖር የሚችለው በውሃ ውስጥ ስለሆነ። እንደገናም ስትመለከት ዛፎችን ስትመለከት መሬትን ጥለው መኖር ምን አይሉም አይችሉም። እንዲሁም ክርስቲያን ሰው በእግዚአብሔር የተባረከ ሰው ከእግዚአብሔር ወጥቶ እኖራለሁ ቢል አሟሟቱ ከፍተኛ ነው። ብዙ ደስ የማያሰኝ የህይወት ስርዓት ውስጥ ይገባል። ደግሜ እላለሁ፣ ደስ የማያሰኝ የህይወት ስርዓት ውስጥ ይገባል። ጌታ ያለውን እንዳትረሱ። አንድ አጋንንት ከአንድ ሰው ቢወጣ መልካም ነው አለ። ካላስተማርከው ግን ካልጠበቅከው ግን ሰውየው 7 እጥፍ ይሆንበታል። ያ ማለት ምንድን ነው? ሰውየው የከፋ ህይወት ይገጥመዋል ማለት ነው። 7 እጥፍ የሆነ መናፍስቶች መጥተው ይገቡበታል። ይህም ከመንፈሳዊ ዓለም የተረከብከው ነገር
በመንፈሳዊ ዓለም የሚለካ ነው። ስለዚህ እንዳትወጣ በጣም እመኝልሃለሁ። ላለመውጣት የሚረዱ ነገሮች የእግዚአብሔር ቃል መዝሙር ምናምን አልልህም። እነኚህ ሁሉ መልካም ናቸው። ነገር ግን መጸለይ የሚባለው ታሪክ የህይወት ኪ እንዲሆን ወዳለሁ። whether you like it or not መጸለይ የውዴታ ግዴታክ ነው። ዛሬ ስለ ጸሎት ብዙ ስለማወራክ መጸለይ የሚባለውን ነገር ካላገኘኸው ማለት አዳፕት አድርገህ የራስህ አድርገህ ካልወሰድከው የፈለገ ለእግዚአብሔር ቤት ቸርነት ልታደርግ ትችላለህ። የሚገርመው ነገር ግን ከእግዚአብሔር ጋር ዲስኮኔክትድ ነው የምትሆነው። በቃል ልታወራ ትችላለህ ወይም ደግሞ በዚህ በስጦታክ ነገር ልትሰጥ ትችላለህ። እግዚአብሔር በሱ ነገር ኢምፕረስድ አይሆንም። እሱ ሰጥቶ እንዴት እርሱ ራሱ ይደነቃል። እግዚአብሔር የሚፈልገው ካንተ ህብረትህን ነው። ስለዚህ ፋይናንስህም ይደርቃል፣ አንተም ትደርቃለህ። ደግሜ እላለሁ ይሄ በአዲሱ ኪዳን የህይወት ስርዓት አብዛኛው የሚለው የጸጋ ዘመን ነው። ጸጋ ዘመን ህብረት በማድረግ የምትኖረው ዘመን ነው። በቃ አለቀ። የጸጋ ጉልበቱ ኃጢአትን ይቅር ማለትና የመተው ፕሮግራሙ እንጂ የጸሎትን ህይወት አልለወጠውም። ኢየሱስን ተመልከት። ከጧት እስከ ማታ ድረስ ከእግዚአብሔር ጋር ግንኙነት ነበሩ። ስለዚህም ነው ሉቃስ 18 ቁጥር 1 ላይ መጽሐፉ ሲያስቀምጥ ያስቀመጠው አስደናቂ ነገር ሳታቋርጡ ጸልዩ፣ ሳታቋርጡ ጸልዩ። ስለዚህ ሳናቋርጥ ህብረት የማድረግ ፕሮግራም ይኑረ። አየ ፋይናንስክ እንዲባረክ የምትፈልግ ሰው ካለክ ሳታቋርጥ የመጸለይ ፕሮግራም ነው ማለት ነው። ካንተ የሚጠበቀው ይሄኛው ፓርት ነው። ሌላኛው ራስ ነው ምን ሆነው የሚል ነው። ማናችንም እዚህ ቤት ውስጥ የተሰበሰብነው ራስ ለመሆን ነው። ያ ማለት እግዚአብሔር ያወጀው ያቀደው ያለመው ስለኔም ሆነ ስላንተ ራስነት ነው። ደግሜ እላለሁ ራሴ መሆን ነው። ራሴ መሆን በንግድ ብቻ አይደለም። ራሴ መሆን በተለያዩ መንገዶች አሉ። ለምሳሌ ሲኦ ብትሆን አንተ ለምሳሌ ዋና ስራ አስኪያጅ ብትሆን አፍሪካ ሀገር ውስጥ ካለክ በእርግጠኛነት ልንገርክ ደጋሚዎችና ጠንቋዮች አስማተኞችና መተተኞች ባንተ ቤት ላይ ባንተ ወንበር ላይ ባንተ ምናምን ላይ ሲደበድቡክ እንደሚውሉ ወቅ ማንም እዚህ አፍሪካ ሀገር ላይ ሲኦ ሆኖ በሰላም የሚተኛ የለም። ደግሜ እላለሁ በሰላም የሚተኛ የለም። ለምን? ይሄንን ስፍራ ስለያስክበት ሰይጣን በሰላም ያስተኛሃል የሚል የለው። ካልጸለይክ ደግሞ ኃይል የለህም። ደግሜ እላለሁ ካልጸለይክ ኃይል የለህም። ስለዚህ መዘጋጀት ነው ያለብህ። ለምን? ለጸሎት፣ ለመጋፈጥ። በቃ ይሄ ፕሪንሲፕሉን ተከተለው። እነኚህ ክፉዎች ቦታውን ከያዙ ማስተዳደር እንደሚችሉ ካወቁ መስራት የሚፈልጉትን ማናቸውም ሮንግ የሆኑ ነገሮች ለመስራት ዝግጁ ናቸው። አንተ ግን ከሆንክ ታቆማቸዋለህ። መንቀሳቀሻ ይላል እግዚአብሔር አንተን እዛ ቦታ የሚያስቀምጥክ በደም ስማኝ የሱን ባለቤትነት የሱን አሰራር ሲስተም ትዘረጋ ዘንድ ነው። አየ ገንዘብ ታገኝ ዘንድ አይደለም የእግዚአብሔር ሐሳቡ። ሲስተም የሱን ሲስተም ምን አለ መጽሐፍ ቅዱስ? መጀመሪያ ጽድቁና ምኑን መንግስቱን ምን በሉ ፈልጉ፣ ሌላው ሁሉ ምን ይላል? ስለዚህ አየ ሲስተሙን ፈልገው። ሲስተሙን ባንተ ሲዮ ስትሆን ሲስተሙን ባንተ ይዘረጋል ማለት ነው። ያንን ይዘረጋል፣ ያንን መስመር ያመጣል። ስለዚህ
ለተዘጋጅ ምን ለማለት በቃ ፋይት ለማድረግ በእርግጠኛነት እዚህ ውስጥ የምትገቡ ሰዎች ስላላችሁ አይታችኋል። ቲክቶክ ውስጥ ስገባ ምንም ክፋት አላወራም። ገና ሲያየኝ የስድብ ናዳ የምናምን ናዳ ዝም ብለህ ታነባለህ። አንዱም ውስጥ የለውም። ነገር ግን ይሰድባል። ምን መሰለ ልትቆጣጠርበት ነዋ። ገብቷችኋል? የእግዚአብሔርን ምን ሲስተም ልትከት ነው። ሰው እዛ ላይ የሚገባው ለክፋት ለምናምን አንተ ግን የምትገባው የእግዚአብሔር መንግስት ምን ለማለት ነው። ስለዚህ ምንም አልጎዳው አላረከው ምንም ነገር የሆነ ነገር የለም። ዝም ብሎ ግን ይጽፋል። ኢቭን እንኳን ክርስቲያኖች ራሳቸው ባይዘው ክርስቲያን ሁሉ ክርስቲያን አይደለም። ጨቡዴ ለምድ ለብሶ ነው። አጨብጭብልኝ እኔ ደግ ነኝ። በቃ የማያረገው ነገር የለም። አየ ጉዳዩ ምንድነው ሲባል ማንም ራስ መሆን የሚፈልግ ቢሆን ፋይትን ይጠብቅ። አየ ፋይትን ደግሞ የምታሸንፈው በምን ብቻ ነው? በጸሎት ብቻ ነው። አክሱ ከጸሎት ውጪ ሌላ ምንም መፍትሄ የለም። አቅምም የለም፣ ጉልበትም የለም። ለምሳሌ እንበልና ፖለቲከኛ በፖለቲካ ላይ እንበልና ወይ መሪ ለመሆን ወይም ፕሬዝዳንት፣ ጠቅላይ ሚኒስትር ከበደም አየለም ወይም ጀነራልም ልትሆን ትችላለህ። ምትሆን ሰው ከሆንክ እርግጠኛ ሁን የሰዎች ጥላቻን እርግጠኛ ሁን። ተዘጋጅ። እንዴ አልጋ ባልጋ በቃ የኛ መንገድ ጌታ ከኔ ጋር ስላለ አልጋ ባልጋ ነው መሆነው ወንድሜ የለም። ያው አንድ እሱን መዘመር ትችላል። እዚህ ግን ስትገባ የሚባል ታሪክ የለም። የሰው ጥላቻ የተለያዩ ምክንያቶች ኢቭን አሳስኔት ለማድረግ ሊገሉ ሁሉ ይፈልጓል። ይሄ ፕሪንሲፕል ነው ማለት አማኝ ስለሆንክ እግዚአብሔር ምናምን ጸሎት ማጸልይ ከሆነ በእነሱ ሐሳብ ውስጥ ትገኛለህ። ጸሎት ውስጥ የምትሆን ከሆነ ግን ሌላ ታሪክ ይሆናል። ዛሬ ማሳየክ 6 የጸሎት አይነቶች አሉ። እነኚህ 6ቱ የጸሎት ጥቅሙን ነው የምነግርህ። ስለዚህ ለዚህ ለንግድክም ሆነ ለተለያየ አይነት ነገር ሊጠቅም የሚችል ለምሳሌ ኃይለኛ ፖለቲከኛ ወይም ኃይለኛ የአገሪቷ ኢታማዦር ሹም ምትሆን ከሆነ መጠበቅ ያለብን፣ ምክንያቱም ራስ ለመሆን ነው የተማርክ ያለው። ራስ ኮንክ ሲስተም ነው የሚዘርግ። ሲስተም ሲዘረጋ ሁሉ ነገር እንዳሰብከው ይሆናል የሚል የለም። እነኚህ ነገሮች ክርስቲያን በመሆን የሚቀር ነገር የለም። ሌላኛው ነጋዴም ነው ምንተው አብዛኞቻችን መሆን የምንፈልገው የቀለለ ያኛውም ሲሆም የራሱ ችግር ነው እንላለን፣ ግን ዞረ ሲሆ ጋር መድረስ አይቀርም። ወይንም ደግሞ በፖለቲካ ማለፍክ አይቀርም። ወደድክም ጠላም በፖለቲካ ውስጥም አልፈ ነው የምትሄደው። ምክንያቱም በፖለቲካ የተሾሙ ሰዎች ነው ቁጭ ብለው አንተን የሚፈርሙልህ፣ ሲሆዎቹ ናቸው አንተን የሚፈቅዱልህ። ነገር ግን አሁን የምነግርህ ነገር በሶስተኛ ደረጃ ላይ ነጋዴ ብትሆን ንግድ እኔ ነግርሃለሁ። የሰፈር ነጋዴ መሆን የምትፈልግ ከሆነ ብዙ መጸለይ የሚያስፈልግ አይመስለኝም። ተጽዕኖ ማምጣትም ስለማትችል ኤኒ ታይም ከፍርፋሪ ስለሆነ የምትበላው ኤኒ ታይም ይዘጓል። ኤኒ ታይም እንደምትከስር ያውቃሉ። ተጽዕኖ ያለው ግን ነጋዴ መሆን የምትፈልግ ከሆነ ደጋሚዎችን ጠብቅ፣ አስማተኞችን ጠብቅ፣ በአስማት የሚነግዱ ሰዎችን ጠብቃቸው፣ በደጋሚ የሚነግዱ ሰዎችን ጠብቃቸው። መጥተው ያንተን ስንዴ አሸዋ የሚያረጉ ያንተን የእርሻን ብል ሊያረጉ የሚችሉ። ለዚህ እኮ ነው ስትጸልይ ግን እነኚህ 6 ነገሮችን ዛሬ ስለማሳይ ነገሮቹን ወዲያውኑ ትለያቸውና መምታት ትጀምራል። የሚገርመው ነገር እነሱ በመጡበት መንገድ በአንድ መንገድ ቢመጡ በስንት ይሄዳሉ? በጣም መሄዳቸው ብቻ አይደለም፣
ላንተ ያሰቡት ክፉ ነገር በሙሉ እነሱን ሲያገኛቸው ላንተ ደግሞ እግዚአብሔር በመቶ እጥፍ ይከፍላል። አየህ፣ ላንተ ማደጊያ ናቸው እነሱ። ምን አልኩ? ያንተ ማደጊያ ማን ነው? እነሱ ናቸው። ለምን? ምክንያቱም በጠላቶቼ ፊት ምንን ገበታን ምን ጠላቶቼ እንደምን ሆኑልኝ? ድገመው ድገመው። ስለዚህ እንጀራዎች እነማን ናቸው? አተገብላለሁ እንኳን ደህና መጣ በለው ነገር። አሁን አንድ ነገር እያሳየው ነው። እንግዲህ መጠበቅ ያለብህ የመንፈሳዊ ሪልም ህግጋት አለ። እነኚህ ህግጋቶች ብንወድም ብንጠላም የሚመጡ ናቸው። ያገኙሃል። እንዴት ነው ዲል የምታረጋቸው? ብዙ ክርስቲያን ጎረቤቱ መተው ሱቅ ሲከፍቱበት ከዛ በኋላ እነሱ በምናምን አድርገው ሲሉ በቃ ጨረራቸው ወጋኝ፣ እንትናቸው አዚማቸው እኛ ላይ ወረደ ምናምን ሲል ተሸናፊ ሆኖ በዕዳ ውስጥ ገብተው ዕዳ ሳይከፍሉ ጠፍተው ይሄዳሉ። ያንተው ወንድምና እህት ነገር ግን መምጣታቸው አይቀርም። የሚደንቀው ነገር በሰባት መንገድ መሄዳቸው ነው አንተ የሚታየክ። የሚገርመው ነገር ያመጡትን ነገር ላንተ አስረክበው እንደሚሄዱ። አጠገብላ ሰው ይህ የኔ ታሪክ ነው በለው ነገ። በሌላ አማርኛ የፈለገ የዳቢሎስ ጉልበት ወደ ቤት ቢመጣ ከጌታ ጉልበት ሊበልጥ እርግጠኛ ነህ? አሁን ለምሳሌ እኔ ደጋሚ ነኝ። እጄን አመጣሁትና እጅን ስጠኝ፣ ያንተን ሁሉ ወሰድኩብህ ብለው አንሱ ክርስቲያን ነው። ሁለት ቀን ሲሄድ የሆነ ቦታ ከሰረ፣ ሁለት ቀን ሲሄድ የሆነ ነገር ሆነ። እውነት ወስዶብኛል ማለት ነው። እውነት ወስዶብኛል ማለት ልንገራችሁ። በላም ሊረግም ነው የወጣው። ቃል አወጣ። ቃሉ ተገልብጦ ለነሱ ሆነ። ለምሳሌ ሊረግም ወጥቶ ለምን ሆነ? ይሄ እኮ የሚያወራክ ነገር ምንም ነገር ሁለት እጥፍ ወሰድኩብህ ብለው ሁለት እጥፍ እንደውም ከኔ ወደሱ አጠገብላለሁ። በደንብ ይርገሙኝ በለው ነገር ለበረከቱ ይሆናል በለው። አሁን አልፈ ሂድ። ይሄ ቀበሌ አስተሳሰብ በቃ ቆመ። ረገሙኝ አይደል ሰበር ስጨርስ አለው ሲል ወያ ኢየሱስ እንደሱ ከምትሆን እዚህ ጋር ቆምና ማንም የሚረግመኝ ቢኖር ለበረከት ሆነልኝ። እርግማናቸውን ወዴት ተቀይረዋለሁ? ድገመው ድገመው ድገመው። ስለዚህ ማንም ሰው ሲረግም ደስ ብሎክ ማጨብጨብ የማፋንታ ነው። አሁን አትፍራ። ከልቤ ልንገርክ፣ አልፈ የምትሄድ ሰው ከሆንክ እንደዚህ ነው የምታስበው። አልፈ የምትሄድ ሰው ከሆንክ ስለዚህ ሲስተማቲካሊ ልትረዳው የሚገቡ ነገሮቹ መካከል አንደኛ ደረጃ ጸሎቴ የመበዝበዣ ነው፣ የጠላትን ደጅ መውረሻ ነው። በደም ስማኝ። የምን መውረሻ ነው? የጠላትን ደጁን ሲልክ ምን አለው? ለምሳሌ ለይስሐቅ ሲነገረው ትንቢት የጠላትን ደጅ ምን በል ውረስ። ለአብርሃም ሲነገረው ትንቢት የጠላትን ደጅ ምን በል ውረስ። ለያዕቆብ ሲነገረው ትንቢት የጠላትን ደጅ ምን በል ውረስ። ለእስራኤል ሲነገረው
ምን አለ? የጠላቶቻችሁን ደጆች ምን በሉ? ውረሱ። ስለዚህ ጠላት ለካ ደጁ ላይ ብዙ የሰወረው ነገር አለ። ያንን በሙሉ ወረስክ። ሲያንቀለቅለው ወደ አንተ ከመጣ ደስ ይበል፣ አስረክቦክ ሊሄድ ነው። ጮክ በልና ይህ የኔ ታሪክ ነው በልባክ። እዚህ ምድር ላይ ይሆናል በለስ። እንዲህ ስልክ ለምን ቢዝነስ አሁን እንደምትጀምር አውቃለሁ። መሳካት ፈጥኖ ሲሆንልህ ደጋሚዎች መተው፣ አስማተኞች መተው፣ ምናምኖች መተው እንትን ሲያደርጉ ስታይ ጌታ ሆይ አደራን አትበል። ጠቅልዬ ወሰድኳቸው። እኔ ጋር ያለው መጠቅለል ምን ይላል? ድጋሚ በለው እስቲ፣ ድገመው እስቲ፣ ድገመው እስቲ። ሁሉን ለራስ ማድረግ ትችላል። በመጡ መጠን መውረስ ነው። በመጡ መጠን መውረስ፣ በመጡ መጠን መውረስ። ጮክ ብለህ ሆነ በልስ። ድገመው በጌታ፣ ድገመው በጌታ። ኦኬ። አሁን አንደኛውን ነገር ስለ ጸሎት ከመናገሬ በፊት ወሳኝ ነውና ስክሪፕቶ ራሱ በሌላ ቀለም ብታረገው ሁሉ መርጥልሃለሁ። ይሄን እንድጽፍ ወዳለሁ። ምንድነው? ነገን አልፎ መሄድ የሚችል እዚህ ፕላኔት ላይ ነገን ገብቶ ማስተናገድ የሚችል ነገን አልፎ መሄድ የሚችል ነገ ስትገባ ማስተናገድ የሚችል ጸሎት ብቻ ነው። ፊውቸርክ ጸሎት ነው ያንተ። ስለዚህ የምትጸልይ ከሆነ ነገ ገብቶ ጸሎትክ ይጠብቃል። ስትመጣ ያሳልፋል። ጸሎትህ ምን ያርጋል? የተናገርከው እንዲሆንልህ ቆሞ እዛ ጋር ይጠብቃል። በሩ በተዘጋ ጊዜ አልፎ ሄዶ መስራት የሚችል በዚህ በመንፈሳዊ ዓለም ውስጥ ጸሎት ብቻ ነው። ስለዚህ ዌክ አፕ። አሁን ድጋሚ ላለው ንቃ። ሞር አሁን ባለጠጋ መሆን ፈልጋል። ባለጠጋ ከሆንክ የሚገጥሙን ነግርሃለሁ፣ እየነገርኩ ነው። እነኚህን ነገሮች ማምለጥ የምትችለው በዚህ ነው። አለበለዛ ሉዘር ከሚሆኑ ሰዎች አንተ ነው። ስለዚህ ምንድነው ጸሎት ሊያደርግ የሚችለው በህይወትህ? 6 ነገሮች አሉ። አንደኛ የመጀመሪያው መንፈስህ ይነቃል። ማለት አለርት ይሆናል። ንቁ ሆኖ መለየት ይጀምራል። መረዳት ይጀምራል። ከመንፈሳዊው ዓለም ጋር ያገናኛል። ድጋሚ እላለሁ፣ መንፈሳዊውን ዓለም ወደዚህ ምድር አምጥቶ መለየት ይሆናል። መረዳት ይኖራል። ነገሩን መለየት ትጀምራለህ። መረዳት ትጀምራለህ። ከመንፈስ ጋር የሆነ ነገር ይሆናል። ግንኙነት ያደርግልሃል። ስለዚህ ምሳሌ ምዕራፍ 3 ላይ ቁጥር 5 እንመልከተው። በፍጹም ልብ በእግዚአብሔር ታመን። አላፊት ይሄ ወርድ በጣም ቆንጆ ነው። ምሳሌ ምዕራፍ 3 ቁጥር 5 በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። መንገድህን ሁሉ እርሱን እወቅ፣ እርሱም ጎዳናህን ምን ይላል? ጎዳናህን ምን ይላል? ያቀናልሃል። ዲድ ዩ ሲ ናው? አሁን እግዚአብሔርን መፈለግ ሲጀምር ጎዳናው መንገዱ ይቀናል። አየ ጉድ ማይንድ ሳውንድ ማይንድ ማያዝ ጥሩ ነው። የሚገርመው ነገር ግን በዚህ በእግዚአብሔር ቢዝነስ አስተሳሰብ ውስጥ ስትገባ ጸሎት ብቻ ነው ሊረዳክ የሚችለው። ስለዚህ ጸሎት የማያቅ ነጋዴ በእርግጠኛነት ሉዝ ያረጋል። ብዙ ክርስቲያን ፌል የሚያደርገው ስራ ለመስራት ይሮጣል፣ ጸሎት ያቆማል። ከትንሽ ጊዜ በኋላ
ከጨዋታ ይወጣል። ከንግዱም አይሆንም፣ ከመንፈሳዊ ነገርም አይሆንም። የሚያሳዝን ሰው ይሆናል። አየህ ሰይጣን መጸለይ መንገድህ ቢዝነስ እንደሚቀና ያቃል። የምትሰራው ስራ ወይም ደግሞ ምናምኑ ያልቃል። ለምሳሌ ተመልከቱ የኛ ሰዎች የሆኑ ትልልቅ ስፍራ ያላቸው በጣም መንፈሳዊ የነበሩ ሰዎች ዛሬ ትልልቅ ፖዚሽን እዚህ ሀገር ላይ ሲያገኙ ቸርች እንኳን መምጣት አይፈልጉም። ቸርች ውስጥ መታየት አይፈልጉም። ተመልከት ህይወታቸው ቁልቁለት፣ ደም ብዛት፣ ደም ትኩሳት፣ ደም ትክትክ፣ ደም ምናምን፣ ደም ማናማዱና ዳናጉሎ ዱዱ። በሌላው ደግሞ የፖለቲካ ትኩሳት፣ የአናት ትኩሳት፣ የምናምን ትኩሳት አግሏቸው ሲተነፍሱ ሁሉ ሰው ጸሎት ካቆምክ አልቆልሃል። መንገድ ትስታለህ። የሚኖርክ ነገር ሁሉ ባዶ ይሆንባል። የሚያሳዝን ነገር ወይ ከልጆች አትሆን፣ ወይ ከቤትህ አትሆን፣ ወይ ከስራ አትሆን፣ እንዳብክ ቃሊቲ ይሆናል። የሚያሳዝንና ተራ ሰው መጨረሻ ትሆናል። እግዚአብሔር ካሳደገክ የቀናውን እያሳደገ እንዲሄድ ከምትፈልግ ከሆነ ጸሎት አታቁም። በዚህ አጋጣሚ እየነገርኳችሁ ነው። ጸሎት ካቆም ካልቆላል። ምሳሌ ምዕራፍ 29 እናውጣ። ምሳሌ ምዕራፍ 29 ቁጥር 11 ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ምን ይለዋል? ያስቀረዋል። ልንገራችሁ ከሰው ጋራ በንግድም ሆነ በምንም ሆነ ኢቭን መንፈሳዊ ነገር እንኳን እያደግክ ስትመጣ አንዳንዱ ገርሞክ ነው የምታየው። መብቱ ይመስለዋል። ሌሊት 9 ሰዓት ደውሎ ተኝተሃል እንዴ ሲል፣ አዎ የኔ ወንድም። ለምን ትተኛለህ? ምን አገባ እንዳትል ይቀዳሃል። የሚገርመው ነገር ነገ አውጥቶ በ9 ሰዓት ደውዬለት ምን አገባህ አለም ቢል ይሄ ሁሉ ህዝብ ተነስቶ የሚሰድበው ማንን ነው? አንተን እንጂ ሰውየው ተቸግሮ ነው ምን ብሎ ነው ብሎ አንተን ነው ፍዳም ያደርግ። ቁጣህን አትግለጥ፣ ውጣት ሰም አንድ ትናንትና የሆነ ስልክ ተደወለልኝ። ሄሎ ያው ተስፋ የታምራት አገልግሎት ቤተክርስቲያን ነው? አዎ። ኦኬ ስብሰባ እንፈልጋለን። አጀንዳውን ንገሩኝ። አጀንዳው አንነግርህም እንዴ? ያለ አጀንዳ እንዴት ነው የምመጣው? ትመጣለህ አትመጣም? አጀንዳውን ስትነግሩኝ እመጣለሁ። ብናቅም አንነግርህም። እሺ ከልኩን ያው እግዚአብሔር ፊት ነው። ቁጣህን ውጣት በከረሜላ ይሁን ውጣት። ምክንያቱም ፊት ለፊት ነው ያለው። ቁጣን አትገልጥም። ምትጸልይ ከሆነ ነው ንዴትህን መግለጥ ማትችለው። ማትጸልይ ሰው ከሆንክ ወንድሜ ያስነስተውክ ሞተርህን ያስኬዱልሃል በ5ኛ ማርሽ። አንድ ነገር ተረዳ። ይህ ዓለም አንተ እንድትሆን የሚፈልግ ዓለም አይደለም። አንተ እንድትሆን የምትናገርበት ዓለም ነው እንጂ ዓለሙ ፈልጎክ አይደለም። አንተ ግን መሆን አለብኝ ብለህ
እየተናገርክ በኃይልና በስልጣን የምትሆን ሰው ነህ። ስለዚህ አእምሮህን ማሰራት ያለብህ አንድ ነገር፣ ጸሎት ካቆምኩ ኃይል የለኝም በቃ እዚህ የእግዚአብሔር ቢዝነስ ስራ ላይ ከመጣ ማኔጅመንት ምናምን ሳይሆን ትልቁ ኢሹ የሚሆነው ነገር ቢኖር ይሄኛው ፓርት ነው። ደግሜ እልሃለሁ፣ ይሄ ፓርት ነው። በ4,000 ብር የኖርክ አይደል እንዴ? ማኔጅመንት ከዚህ በላይ ምን አለ? ስለዚህ ከዚህ የበለጠ ማኔጅመንት እኔ አለ ብዬ የዓለም አንደኛ ማኔጅ በማድረግ ኢትዮጵያ ነው የምትሆነው። 2,000 ብር ነው የሚከፍሉኝ አለች። እዚህ ምንድነው እሱ መዘጋጃ የካ ክፍለ ከተማ ጽዳት ናት። ስንት ነው የምታገኙ? 2,000 የቤት ኪራይ የምትከፍሉ 1,800 ልጆች አሉ። 3 ልጆች ተስማ እቺ ነበር መሸለም አልገባም። 1,800 በ200 ብር እንዴት ማኔጅ አድርጋ እንደምትኖር አልገባም። ታዲያ ከዚህ የበለጠ ማኔጅመንት አለ እንዴ? አየህ፣ ለካ ማኔጅመንት ጉዳይ አይደለም። መጽሐፍ ቅዱሱ ማኔጅመንትን አያስተምርም። መጽሐፍ ቅዱሱ ጥበብን ነው የሚያስተምር። ደግሜ እላለሁ፣ ጥበብን ነው የሚያስተምር። 2 ዓሣ 5 እንጀራን በምን ማኔጅመንት አስኬደዋል? የመንፈሳዊ ጥበብ ካልሆነ በስተቀር። ማቴዎስ ወንጌል ምዕራፍ 11ን እናውጣ። አላቤት ይሄኛው በጣም ያስደስታልና ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ምን እላችኋለሁ አሳርፋችሁ። ቀጥሎ ያለውን በደንብ ይሁን። ቀንበሬም በላያችሁ ተሸከሙ፣ ከእኔም ምን በሉ ተማሩ። እኔ የዋህ በልቤም ምን ትሁት። መነገጃውን ታያለ። እኔ የዋህ በልቤም ምንድን ነኝ? ትሁት ነኝ። ለነፍሳችሁ እረፍትን ምን ትላላችሁ? ታገኛላችሁ። ቀንበሬም ልዝም ሸክሜም ደግሞ ምንድን ነው? ቀሊል ነውና። አሁን የመንፈሳዊ ነገር ነው የሚያሳየ። የዋህ መሆን፣ ቅን መሆን። ሲስተሙ ለማረፍ ትፈልጋለህ? የዋህ ቅኖች ሆኖ የመከተል ፕሮግራም። እግዚአብሔር የዋህና ቅን ሆኖ ሸክሞን የማስወረድ ፕሮግራም ነው የሚፈልገው። ሌላኛው ሁለተኛው ጸሎት ምትጸልይ ከሆነ ወቅትን መለየት ትጀምራለህ። የምን ወቅት ነው? ለምሳሌ አሁን ተነስተህ ምን ልነግድ ብለህ ብትነግረኝ መለየት እስካልቻልክ ድረስ ከዚህ በፊት ቶርኖ ቤት እኔ ድሮ ሰራ ነበረ፣ ቶርኖ ቤት እከፍታለሁ፣ ቶርኖ እንጨት መሰንጠቂያ። ማን ቁም ሳጥን ይፈልጋል? አሁን አየህ፣ ማንም ቁም ሳጥን አይፈልግም። አሁን የሚፈልገው ምን እንደሆነ ታውቃለህ? ጉሮሮውን መዝጋት ብቻ ነው። ስለዚህ እንደውም ጥሩ የሆነው ድሃ ሰፈር ከሆነ የምትኖረው ሸንኮራ አገዳ መሸጥ ነው። አልገባህም? ሸንኮራ አገዳ አሁን መንገድ ላይ አይታቸው እንደሆነ ሰው ሁሉ ምን እየጋጠ ነው የሚሄደው። ድሮ የገጠር ልጆች ምናምን ነበር። አሁንስ ኢቭን ከረባት አድርጎ ከሸም። ለምን እያየው ነው? ምክንያቱም ጉሮሮውን መዝጋት እንትኑን ረሃቡን የሚገልድለት ነገር ቢኖር ሸንኮራ አገዳ አይተ እንደሆነ እዚህ አሁን እዚህ መንገድ ላይ ስከም በቆሎ እንደገና ባቄላ እንትን ሽምብር፣ ሌላ ሽምብር በጨው የተለያየ ነገሮች ታው ሰው ሁሉ አይተ እንደሆነ ወክ እያረገ ማምሻውን ድሮ ጠጅ ቤት የሚውለው አሁን ጠጅ ቤት አይሄድም፣ ምክንያቱም መጠጣት አይችልም። ስለዚህ ቆሎውን ገዝቶ ይሄ ጥሩ መንግስት የሰራለት መንገድ አለ ውጣና ተመል
ተመልከት፣ ከምሽቱ 4 ሰዓት እዚህ ሰፈር 4 ሰዓት ሰው አይተህ ታውቃለህ? አሁንስ ብራዘር በቆሎ የምታደርገው ሁሉም ቁጭ ብሎ ነው። ወጣቶች የለ፣ ልጆች የሉ። ልጆችም ይሄን ባቄላ ገዝተው አባት ይገዛል፣ እነሱም እየቃሙ ሄዳል። እራት እንደሆነ የታወቀ ነው። ልጆቹን ዞር ብሎ አጥቅሞ ማስተኛት ያልገባ። አየህ አሁን የሚያዋጣው ቶርኖ ቤት ነው። አየህ አይኔ ከፈት የሚለይ ሰው በቀላል ይለያል። በቃ እንደዚህ አይቶ የሚጸልይ ሰው ይለያል። ማለት ጸሎት እኮ እንድትለይ ነው፣ ማስተዋል እንዲኖር ነው። የነገሩን መጨረሻ ማየት የምትችልበት አይን መገጠም ነው ጸሎት እኮ። ሌላ እኮ ምንም የለም። ክፉና ደጉን ትለዩ ዘንድ አይደለ? ስለዚህ ክፉን ደግን የመለየት ፕሮግራም በጸሎት ነው የምታደርገው። እንዲህ ማታረግ ከሆነ ግን ቶርኖ ቤት ትከፍትና በከፈትከው መጠን ትዘጋዋለህ። ከዱባይ ልብስ ማምጣት ነው። ከዱባይ ልብስ ማምጣት አሁን ወንድሜ ሰልባጅ ፈልግ። ልብስ ካልነገድኩ ምትል ሰው ካለ ሰልባጅ ኮልፌ 18 ነው መሄድ ያለብን። አሁን እንደውም ቀረብ አድርገውልሃል ወደዚህ ወደ ለቡ ምናምን ከመገናኛ ማውጣታቸው ወደዛ ወርውራልና እነሱ ጋር ሄደህ ልብስ መነገድ የምትፈልግ ከሆነ እንደሱ ምን ያህል ህዝብ ነው ልብስ አዲስ ልብስ ገዝቶ የሚለብስ? ኪያን እኮ ባል አጠገብላል እየተዋወቅን አንተላለቅ በለው ነካርገው። ስለዚህ ማንም እንደ ሲስተሙ ነው። አሁን ያለው ሰርከምስታንስ አያዋጣም። በቃ አለቀ። ሁሉ ነገር ወርዷል። ከወረደ አንተ ጠቢብ ሰው ነገርን ማየት መለየት ይጀምራል። እዚህ ላይ ጓደኛዬ ቤቷን ሸጣ አሁን ተተኩሳለች። የዛሬ 15 ዓመት ተተኩሳለች። አሁን ብንጠራት እንኳን አሰማ። እኔም ደግሞ አሁን ቤቴን ሸጬ ልብስ ጀምራለሁ። ገና ፕሌን ላይ ስትወጪ 85,000 ይቆጥራል። ደርሰሽ ስትመጪ ላንቺ ትቼልሻለሁ። የቤትሽ የተሸጠው ግማሹ አልቋል። ከዛ በኋላ ገዢ ስትጠብቂ ማንም ይገዛ የለም። የሚገዙት በጣት የሚቆጠሩ ሰዎች ናቸው። እነኛ ደግሞ ያው የነኛ ናቸው። ስለዚህ ጨረቃ ላይ ትወድቃለሽ፣ ይዘሽው ዕቃውን ትሞቻለሽ። ቢ ዋይስ። ጸሎት የሚጸልይ ሰው የሚመርጠውን መለየት ይችላል። ደግሜ እላለሁ የሚመርጠውን መለየት ይችላል። ለሁሉ ሲዝን ስላለው መጽሐፍ ቅዱሱ ይህንን ያወራል። መክብብ መጽሐፍን ኤክሌዥያ መክብብ መጽሐፍ ምዕራፍ 3 ቁጥር 1 ጀምሮ ለሁሉ ዘመን አለው። ይሄ እኮ በቃ ውሳኔ ወስን። ቆሎ መሸጥ የዓለም ክፉ አይደለም፣ በጣም አሪፍ ነው። ኤልሳ ቆሎ ብዙ ገንዘብ ዶላር በማስገባት ተብላ መንግስት አልሸለማትም። ቆሎ ነው እንደሆነ በዶላር አይደለም ብዙ ገቢ አስገባች ተብሎ የተሸለመችው። ተመልከት፣ ለሁሉ ዘመን አለው። ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመውለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው። ሁሉንም እንዳለ በቃ ቆሎ ለመነገድ ጊዜ አለው፣ ቆሎ ደግሞ የማይሸጥበት ዘመን ጊዜ አለው። ይህንን የምትለየው ግን ጸሎት የምትጸልይ ሰው ከሆንክ ነው። አለበለዚያ ንፋሶች መጥተው ይዘው ይሄዳሉ። ደግሜ እላለሁ ንፋሶች መጥተው
አንድ ሰው መጣና ምን አለ፣ አባቢ ቤቶች ማገላበጥ ነው ስራዬ፣ አሁን ብዙ ቤቶች እጄ ላይ ያሉ አለ። ሌላ ቤትም ልገዛ አስቤያለሁ ሲል ታልቃለህ፣ ልጆችህን የምታበላው የምትከፍለው እንዳታጣ በገዛህበት ዋጋ ሳይሆን አውርደህ መሸጥ ትጀምራለህ። ማንም አሁን ጊዜ ላይ መሬት የሚገዛበት ጊዜ አይደለም። ደግሞ ያለፈው ዓመት ነበርና አሁን ደግሞ ጊዜው ክረምት ነው። ክረምት ደግሞ ማንም ሰው መሬት አይገዛም። ስለዚህ ታው ጌታ ነው ወይ ያለ ጊዜው እያየው እንዴት ነው ጌታ ብለህ የምታወራኝ? አይ ብሎ በራሱ ሄደ። ይኸው ቸርች ቀረ። በዕዳ ዕዳ 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 በቃ አሁን ይደውልና አባቢ አውጣኝ። ምን ላውጣክ? አልሰማ ያለው ጆሮክ። አይ ሲስተማቲካሊ መጸለይ ስትሆን መቀበል ትችላለህ። መጸለይ ላይ ከሌለ አትቀበልም። ትክክል የሆንክ ነው የሚመስል ልምምዶች ምናምን ራይት ይመስሏል። ስለዚህ ተው። አሁን ከልምምድ ለመውጣት መስተካከል ያለበት የህይወት ስርዓት አለ። መዝሙር ምዕራፍ 1 ቁጥር 3 ላይ ስትመለከት በወንዞች ፈሳሾች ዳር እንደተተከለች ፍሬዋም ምን እንደማይጠው ቅጠሏም እንደማይጠወልግ ፍሬዋም በጊዜው ምን እንደምትሰጥ ምን ትሆናለህ? ዛፍ ትሆናለህ። ምን አይነት ሰው ስትሆን? እስቲ የጸሎት ሰው በል እስቲ ድገመው በጌታ በቃ ምንም ይኸውልህ ነጋዴም ሁን ከጸሎት ውጪ ዛፍ ከመሬት ተለይቶ መኖር እንደማይችል እንደዛው ነክ ትደርቃለህ። ብዙዎች ሉዝ ያደረጉት እዚህ ጋር ነው። ሶስተኛው አቅጣጫ ማየት ትጀምራለህ ለሚቀጥለው ጉዞክ። የሚገርም ነገር አብረውክ የመጡ ሰዎች ሁሉ እስከ ዘላለም ያንተ ወዳጅ ናቸው ማለት አይደለም። ወገን ቤተሰብም ሊሆን ይችላል፣ ከበደም ሊሆን ይችላል፣ አየለም ሊሆን ይችላል። የሚቀጥለው ጉዞክ ማምለጥ የምትችለው የሚቆረጠውን እግዚአብሔር ቆርጦ ካልሆነ በስተቀር ያዘገዩዋል። ያ ማለት ጣላቸው ተዋቸው አይደለም። ሲስተማቲካሊ የመንፈስ ዓለም ሲስተሙ ዛሬ ሊያግዝ የሚችሉ ሰዎች ሊኖሩ ይችላሉ። ነገ አብረውክ ላይ ሆኑ ይችላሉ። በቃ አለቀ። ደግሜ እላለሁ ዛሬ ሊያግዙ የሚችሉ ሰዎች ሊኖሩ ይችላሉ። ያ ማለት እድሜያቸውን ሙሉ አንተን እያገዙ ይኖራሉ ማለት አይደለም። ለምሳሌ ተመልከት። ይሄ ቤት ከጥቂት ዓመታት በፊት ብትመጣ ከጎንና ጎኑ ምን ነበረ? እንጨቶች ነበሩ። እንጨቶች በዚህ ዙሪያውን እንጨቶች ነበሩ። ልስን አረግን፣ መቀባት ያለብንን ቀባን። ከዛ በኋላ አለ እንጨቱ የለም። እንጨቶቹ ያበቃ ነው እኮ ይሄን ቤት እኛ ነን ቢሉ ውሸታቸውን ነው አይደለም። ነገር ግን ይሄ ደግሞ ግንቡ ምን ይላል? ከዚህ በኋላ አታስፈልጉኝም። እውነት ውሸት? እነሱ ቢኖሩ ያስጠላል። ግንቡ አያስጠላም? ያስጠላል። አየህ፣ አንዳንድ ሰዎች ስካፎልደር ናቸው። አጨብጭብልኝ። ተሸክመው የሚያደርሱ ናቸው። ነገር ግን እነሱ ተለዩኝ ብለህ ዋጋ የለኝም ካልክ አልቆልሃል። ያለህን ፖቴንሻል እንዲወጣ የሚያደርገው ነገር እግዚአብሔር ውበትክ እንዲገለጥ ብቻውን ሳለ ጠራሁት ነው ያለው። ስለዚህ ሁል ጊዜ ሰው ፍለጋ አትሂድ። ሊያራግፍ የፈለገው ትንሽ ስታደግ ሊያራግፍ እግዚአብሔር ይችላል። በጣም ወዳጅ ሊሆን ይችላል። በጣም መልካም ሰው ሊሆን ይችላል። በጣም የረዳህም ሊሆን ይችላል። ነገር ግን አብሮ ሊሄድ ምን አይችልም። በቃ አለቀ። ያ ማለት ያ ሰው በተለያየ አይነት ምክንያት ካንተ ሊወገድ ይችላል። አንተ ግን በጸሎትህ ሁን። ምክንያቱም ረዳትህ ካንተ አይወሰድም። መሰረቱን እንዳትረሳ። ጸሎትህ ነው
ነው ያንተ የቢዝነስ መሰረቱ እንጂ ሰዎቹ አይደሉም። አለበለዚያ ጥለህ ነው የምትሄደው። አይተህ እንደሆነ አንዳንድ ሰዎች ከገቨርንመንት ጋር ይሰራሉ፣ ከሰዎቹ ጋር ምናምን ይሰራሉ። መንገድ ከፍተውልክ ምናምን ይላል። ልክ እነሱ የወደቁ ጊዜ አብረህ በቃ ጥፍጥፍ አድርገህ ቁጭ ብለህ ከዚህ በኋላ ዋጋ የለም ብለው ስንቱ ተኝቶ አላየንም? በላስ 5 ዓመት ጉድ አለያየነው። ይሄ ሰውዬ ይባላል የቢዝነስ ሰው ነው ያልነው ሰውዬ አሁን እግሩና እጁን አጣምሮ ያለውን ባንክ እያወጣ ከመብላት በስተቀር ምንም ነገር አይሰራም። ለምን ሲባል ምክንያቱም ምንድነው ሲባል ሰዎች እስከ ተወሰነ ድረስ ሊሸከሙክ ነው የተጠሩት። አጨብጭበኔ ደግነ እግዚአብሔር ይሰጣል፣ አዎ ይሰጣል። ነገር ግን ልንገርህ እንድትቆም የሚያደርግ እግዚአብሔር እነሱን ዳዴ ሊያስተምሩክ ሊሆን ይችላል። ቆመ መሮጥ ግን ያንተ ድርሻ ነው። ዌክ አፕ ዌክ አፕ ዌክ አፕ ዌክ አፕ። አጠገብ ላለው ሰውዬ ዛሬ የኔ ቀን ነው በለው። ነገር አቅጣጫ ማየት ጀምሬያለሁ በለው። ድገመው በጌታ ድገመው በጌታ። እርግጠኛ ነህ? አይን ተከፈተ። አይን ተከፈተ። ኢሳይያስ 30 እናውጣ። ኢሳይያስ 30 ቁጥር 21 ደስ የሚለኝ ቃል ነውና አውሽ ቤታችሁ ቴሌቪዥን እንትን ፍሪጅ ይኖራችኋል ብዬ አስባለሁ። በምንም በመለጠፊያም በሙቅም አርጋችሁ ለጥፉት። ይሄ ጥቅስ ይጠቅማችኋል። እንዲህ ይላል፣ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላ መንገዱ ይህች ናት፣ በእርሷም ሂድ የሚለው ቃል ይሰማሃል። ወደ ቀኝም ወደ ግራም በየትኛው መንገድ ስትሄድ ከኋላ ሆኖ በጆሮክ ካልጸለይክ የት ጋራ ነው የምሰማው? ልንገራችሁ፣ የተወሰነ ሚስጥር ላውራ። ሌሊት ላይ የሚቀሰቅስ ከሆነ ሊነግርክ የፈለገው ነገር አለው። ባሪያክ ይሰማልና እባክህ ተናገር። መናገር እንኳን ቢያደክምህም እንኳን በቃ ባሪያክ ምን ይላል ይሰማል ብለህ ሼለበም ከንታለባቶስ ቤለበም ጸልይ። በቃ አለቀ። ነገም ይቀሰቅሳል። ቀጥለው ከነጎዳም ይቀሰቅሳል። እግዚአብሔር በተገለጠ መንገድ እስኪናገር ድረስ ቀጥለው እስክታውቅለት ነው የሚቀሰቅስህ። እንቅልፍ እምቢ አለኝ አትበል። እንቅልፍ አይደለም ጉዳዩ። ሊያወራክ የፈለገ ነገር አለው፣ አጀንዳ አለው። ያን አጀንዳ ሊያወራ ሊመጣ ያለ ነገር አለ። ነገርኩ ቅድም። ጸሎት ማለት አንተ ሳትገባበት የሚገባ 2018ን መግባት ትፈልጋለህ? አሁን ጸልይ። 2019ን መግባት ትፈልጋለህ? አሁን ጸልይ። 2025ን መግባት ትፈልጋለህ? አሁን ጸልይ። ምክንያቱም የጸለይከው ጸሎት አልፎ ገብቶ አንተን ያሳልፋል። ማያኪ አዳም አሁን በደንብ ተረዳ። ሀብት ለማከማቸት ጽድቅን መፈለግ ከሆነ ጽድቁ ከእግዚአብሔር ጋር ህብረት ከሆነ መሰረታዊው ህብረት ማድረግ፣ ምክንያቱም ሌላው ሁሉ የሚጨመር ከሆነ ውሳኔው ሀብቱ እጅ ላይ ነው ያለው ማለት ነው። ማንም ሰው እጅ ላይ የለም፣ ሀብቱ እጅ ላይ ነው ያለው። ሌላኛውን ላውራ። መዝሙር 30 መዝሙር 32 ቁጥር 8 አስተምርሃለሁ አላፊት በምትሄድበት መንገድ ምን እላለሁ እመራሃለሁ። በፍጹም
አሳድጎክ እንዴት ትሞት ትችላለህ? እግዚአብሔር አስተምሮክ እንዴት ድሃ መሆን ትችላለህ? በአንተ እውቀት አይደለም፣ በአንተ ጥበብ አይደለም፣ በአንተ ኃይል አይደለም። ቀጥሎ ያለ አይኖችን በአንተ ላይ አጠናለሁ። እግዚአብሔር እኮ አይኔ ከአንተ ተለይቶ ምን አይሄድም ወይም ደግሞ አይለይም፣ ሊለይም አይችልም። እከታተልሃለሁ። ይህን ያለ አምላክ ከጸለይክ ይሄ ነው የሚሆነው። ሌላኛው እናንበበው ምሳሌ 16 በጣም ወደው ይሄ በልጅነቴ የተሰጠኝ ስለሆነ ምሳሌ ምዕራፍ 16 በሕይወቴ ውስጥ የተሰጠኝ ነውና ዛሬ እንደሆን ያደረገኝ ነገር ቢኖር አንዱ ምሳሌ 16 ነው። በጣም መልእክቱ በሚደንቅ ጩኸት በጆሮ የሰማሁት ስለሆነ ለአንተ ብትወስደው እንደኔ በጩኸት መስማት የሚያስፈልግ አይመስለኝም። ብትቀበለኝና ብታደምጠኝ ምሳሌ 16 የኔ ነው ብለህ ዝም ብለህ አንብበው። ጠቢብ ትሆናለህ። በሕይወት ውስጥ ላቅ አታረግም፣ ታገኘዋለህ። ቁጥር 9 የሰው ልብ መንገዱን ምን ይላል? ያዘጋጃል። በምን? በጸሎት። የሰው ልብ መንገዱን ምን ይላል? ያዘጋጃል። እግዚአብሔር ግን አካሄዱን ምን ይልለታል? ያቀናለታል። በቃ አያውኑ ሲምፕል የሆነ መንገድ እንዳለ እግዚአብሔር ባለጠጋ ያደርጋል ስልክ ባለጠጋ የሚያደርግ ለምትጸልይ ሰው እንደሆነ እየጸለይክ የምታደርግ ሰው እንደሆነ እየጨመርክም ስትሄድ ሞር እየጸለይክ የምትሄድ ሰው ከሆንክ ገዢ ትሆናለህ፣ አለቃ ትሆናለህ። አለበለዚያ እንደ ኢትዮጵያ ባለሀብቶች ትሆናለህ። ቤቴ ባለሀብት ነቢያማ ጉዱ ናስቲ ጸልይ፣ ሐዋርያ ናጅጂ ናስቲ ሙሉ ስፋ ለብሰሃለሁ፣ ለቤተሰብህም የሆነች ነገር በትስልሃለሁ እና እኔ ጋር ብታገለግል ደሴም ነገር እኔ ላይ ደርሷል። ሮብ ያኔ ፕሮግራም አደርግ ነበርና አንድ ባለጠጋ ስም አልጠራም መቼ አሁን እንኳን ከስሯል፣ ሸጧልና ያን ጊዜ በጣም ብዙ ሚሊየን ነበረው እና ደውሎ ሐዋርያ ዳንኤል ደህና እንትና እባላለሁ ሮብ እኔ ቤት ፕሮግራም እንዳለ ሰምተሃል? ኧረ እኔ አልሰማሁም። ያንተም ፕሮግራም ዝጋና እዛ የምታገኘውን ገንዘብ እኔ እዚህ እሰጥሃለሁ። ሮብ ከኔ በጋር አብረህ ብታሳልፍ እኔ በር ዘግቼ ሮብ ጊዜ ወስዳለሁና ከአንተ ጋር መንፈሴ ደስ ብሎታል፣ ጌታ መሰለኝ ያለን ህዝቡን ጥለህ አንተ ጋር የምመጣው እኔ ምን አድርገኝ? ህዝቡ ሰሙት፣ ተዋቸው። ድፍረቱ በጣም ትንሽ ሞራል ነካ። ይቅርታ አድርጉልኝ፣ በቃ በጣም አከብሮታለሁ፣ ግን ያው አልመጣም ስል ድሮም ትዕቢተኛ ነህ። አሁን በሞራሌ አውቶቢስ ተራ መጣብኝ። ከገባ ገብቶ እኔ አንድ ነገር ልንገርህ፣ አንተንም ዘርህንም ባለጠጋ ማድረግ እችላለሁ አልኩ። አሁን ከወንኮ በላይ ባለጠግነት አይደለ እንደዚህ ያስደፈራል። እኔ እበልጥሃለሁ። አንተ ብትሆን ለቤተሰብ ነው፣ እኔ ብሆን ለዓለም ሁሉ ነው። ጀመርኩ። ድሮም አንተና ወንድምህ ትዕቢተኞች ክፉዎች ናችሁ ምናምን የራስህ ችግር። አየህ ባለጠጋ ስትሆን የሚያናግርህ ገንዘብህ ነው። እኔ ግን ባለጠግነትን ሚስጥር ላውራ፣ በእግዚአብሔር ፊት መውደቅ ነው። የባለጠግነት ሚስጥሩ በእግዚአብሔር ፊት ምን ማለት ነው? መውደቅ ነው። ሞር እያካበትክ ስትሄድ ሞር በእግዚአብሔር ፊት ብትወድቅ እንደ
እንደ ዘንባባ ፍሬ እስከ ላይ ድረስ ትሆናል። እንደ ወይራ ዛፍ ትሆናል። ለብዙዎች ወፎች መጥተው መጠለያ ትሆናል። አተገብላለሁ። እግዚአብሔር ለዛ ነው የፈጠረ በለው። በፍጻሜክ ላይ የሚነሱ መንፈሳዊ ጠላቶችህን በሙሉ ትበቀላቸዋል። በፍጻሜክ ላይ የሚነሱ የምትጸልይ ሰው ልታቋርጥ ነው የጠላት ሐሳብ። በፍጻሜክ ላይ የሚነሱትን የምታጠፋቸው በጸሎት ብቻ ነው። እግዚአብሔር ያስጀመረን እስከ መጨረሻ የምታስኬደው በጸሎት ብቻ ነው። ሌላ ነገር የለም። ብራዘር የሆነ ቢሮ ቢከለክልክ ቢሮ ከለከለኝ ብለህ አይደለም የምትለው። ከበስተጀርባው ከቢሮ በስተጀርባ ማለት ጸልየበት እንጂ የሆኑ ሰዎች ያዙብኝ ቃይን ስትል ቃል ይዘው አይደለም። ከበስተጀርባው ያለ መንፈስ ነው። አንተ ውጊያ ከነሱ ጋር አይደለም። እነዚህ ሌቦች እነዚህ ለብራብራ እነሱ አይደለም። ያንተ ጉዳይ አሁን ከጸሎት ጋር በተያያዘ የሚነሳ ጉዳይ ነው። በቃ በጸሎት አስረው፣ በጸሎት መተው፣ በጸሎት ተናግረው አሳያለሁ። መጨረሻ ዛሬ ሳይሆን ሌላ የመጨረሻው ትምህርቴ ላይ አሳያለሁ። ስልጣንን መጠቀም የሚል በአገልግሎታቸው ላይ መጡ። ቤንስን አዳውሳ ምንድን ነው ሲል ጋናና ናይጄሪያ እሳቸው ከዓመት በፊት ስቴዲየሙን ይዘውታል ፕሮግራም ሊያደርጉ። ጋናና ናይጄሪያ እግር ኳስ ጨዋታ መጡና ከዛ በኋላ ጋናና ናይጄሪያ ስለሚጫወት ያንተ ፕሮግራም ተሰርዟል። የኔ ፕሮግራም የጌታ ፕሮግራም በእናንተ እግር ኳስ ጨዋታ ተሰረዘ። በቴሌቪዥናቸው ቁጭ አሉና መብረቅ ይመጣል ይመታዋል። እኔ ከዓመት በፊት ይዤዋለሁ። እናንተ ሳትሆኑ በዛ ሊድኑ የተፈለገው ሰዎች እንዳይድኑ የተደረገ ሴራ እንጂ ሌላ አይደለም። መብረቅ ይመጣል ይመታዋል። ሜዳው እንትን ይላል፣ ምንድን ይፈራርሳል። እንደገና ደረጃው ይሰባበራል ምናምን አሉ። በቃ መቀመጫው ሁሉ ይላል ይናዳል። ነግሬያችኋለሁ ይሄ እንደሚሆነው ምን እንዳመጣ ፕሮግራሙ ይቀጥላል እያሉ እሳቸው ያወራሉ። ሳምንት ሲቀረው መንግስት ሁሉ መጣ። እባክዎትን ይቅር በሉን፣ ፕሮግራሞትን ምን ይበሉ ይቀጥሉ፣ እኛ ሌላ ስቴዲየም እንሄዳለን። እንደ ጴንጤ አትሽኮርመምብኝ በለው። ነካርከው ልንገርህ፣ የመጨረሻው ውሳኔ የመጨረሻው ትምህርት ላይ ስመጣ ራይትክ ራይት ነው። በራይትክ ማንም ሊገባ ምን አይል። የሰይጣንና የሰዎች እርዳታ እዚያ ያደረሰን ሰዎች አይደለም። ማንም ገና የምንሄድበትን ነገር ማንም ጣልቃ ቢገባ ዱቄት ነው። ደግሜ እነግርሃለሁ፣ ዱቄት ነው። ጴንጤ እንዳለ you have to know who you are። በሌላ አማርኛ እኔ ነኝ ያለ እግዚአብሔር ካንተ ጋር ነው። የእሱን ስራ ነውና የምትሰራው። በእሱ ስራ ጣልቃ ቢገባ በፊት አይ ለካ ሽንኩርትም ስትነግድ የማንን ስራ ነው የምትሰራው? ዓላማ እግዚአብሔር ነው። ጮክ በልና በፊቴ ማንም አይቆምም። ድገመው በጌታ ድገመው በጌታ ሊቆምም አይችልም። በልስ ድገመው በጌታ ድገመው በጌታ ተፈጸመ። ድጋሚ ላለው ተፈጸመ።
ድጋሚ ላለው ተፈጸመ። እንዲህ አለ አስጨናቂዎችሽ ኢሳይያስ 60 ቁጥር 14 አስጨናቂዎችሽም ልጆችሽ አንገታቸውን ደፍተው ወደ አንቺ ምን ይላሉ? ይመጣሉ። ያስጨናቂዎችሽም ልጆች እነሱ ብቻ አይደለም፣ ማን ጨምሮ? ልጆቻቸው ጨምሮ፣ ተላላኪ ጨምሮ ማለት አለቃ ብቻ ሳይሆን ተላላኪውም ጨምሮ ወደ አንቺ ይመጣ። አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ምን ይላሉ? ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ጮክ በልና የአዲስ ኪዳን ጽዮኑ እኔ ነኝ በል እስቲ። ድገመው በጌታ ድገመው በጌታ። ቅጥርሽን እሰራለሁ ነገሥታቶችሽም ያገለግሉሻል። ቁጥር 10 ቅጥርሽን ምን እላለሁ? እሰራለሁ ነገሥታቶችሽም ምን ይሉሻል? ያገለግሉሻል። አጠገብላለሁ ይሄ መንግስት ያገለግለኛል በልስ። ድገመው በጌታ አትፍራ። አሁን ይሄ መንግስት አያሰራኝም፣ እኔ ዘሬ አማጉዱ ነው፣ ይሄ መንግስት አያሰራኝም፣ ፓርቲ አይደለሁም፣ ይሄ መንግስት አያሰራኝም። አጠገብላለሁ አንተ ቀበሌ ምላስን ሰብስብ በለው። ነካል ያገለግሉኛል በልስ። ማን ይሁን ምን ይሁን ምን ይላል? በቃ በዚህ ማትነሳ ከሆነ መንፈስ ዓለም ውስጥ አልገባም። ደግሜ ላለው መንፈስ ዓለም ውስጥ ጥቅሱ የሚለው እንደሱ ነው ወይስ አይደለም? ነው በቃ ማለት የምንችለው ነገር እግዚአብሔር ካላለ ነገሥታቶቻችን ያገለግሏል። ጮክ በልና ለኔ ልዩ ፌቨር አደረጉ በል። ድገመው በጌታ ከጌታ ነው የሆነው በልስ። ከኔ አይደለም በልስ። ያገለግሉኝ ዘንድ ታዘዋል በልስ። ተፈጸመ። ድጋሚ ላለው ተፈጸመ። ድጋሚ ላለው ተፈጸመ። ሌላኛው ኢሳይያስ 49 ቁጥር 23 ቤት ግባና አምስተኛው ያለማቋረጥ ስትጸልይ ረዳቶች በመንገድ ማግኘትና መጠቀም ትጀምራለህ። ረዳቶች መጽሐፍ ቅዱስ ሄልፐር ረዳቶች በመንገድ ላይ ይመጣሉ። ረዳቶች ኢየሱስን እንኳን ረድተውታል። መጽሐፍ ቅዱስ ትዝ ይላል ማቴዎስ ወንጌል ላይ ኢየሱስን መላእክቶች መጥተው ምን አሉ? አገለገሉ። ኢየሱስንም በገንዘባቸው የቁሳ የምናምን እንደገና ደግሞ የቤተ መንግሥት ሴቶችና ባለሟሎች ምን አሉት? አገለገሉት በገንዘባቸው። እነዚህ ሰዎች ቤተ መንግሥት ነው የሚኖሩት፣ ነገር ግን ማንን አገለገሉ? ኢየሱስ። ንጉሡ ራሱ ሚስቶቹ ለማን ነው የሚያገለግሉት? ለኢየሱስ አተገሉታል። ያገልግሉ በለው ነካ ባለሟሎች ካለቆ የዛ የንጉሡ ደጋፊዎች ማለት ነው። አንተንም የሚደግፉ ሰዎች ማለት በስልጣን በዚህ ምድር ላይ በሀብት ያሉ ሰዎች እጃቸውን ዘረጉ። እጃቸውን ዘረጉ። እጃቸውን ዘረጉ። አውሽ ብትኖር ዛሬ የለችምና ነው እንጂ አስነሳላችሁ ነበር። ምን አለች? መጣችና ሰው ይለቅልኝ ዘንድ ይገባዋል፣ ሰው ይለቅልኝ ዘንድ ይገባል። የኔታ ተለቆቀልሽ ቃል ገብቶልኛል። አንድ ቀን ነው ያለኝ ቃል ገብቶልኛል። ምን ብሎ? አይ ዘይት ፋብሪካ አለው 1000 እንትን ሰጥሻለሁ ሸጠሽ ትርፉ እኔ የምፈልገው የራሳችንን ትርፍ ነው። በትርፉ እንደገና ትገዣለሽ።
ከዛ በ2 ሳምንት ውስጥ 5000 ሊትር ዘይት መሸጥ ቻለ። ሰውየው አበደ። በነፃ ስጧት 10,000 አለ። ዛሬ ስትሉ ሳንቲም ነው የሚወጣት። ያገለግሉ ዘንድ የምድራችን ላይ ሀብታሞች እጃቸውን ዘረጉ። ይቺ ሴት በዘር አትገናኝ፣ በምን አትገናኝ፣ ወይም በሴትነትና በወንድነት ባለው ጉዳይ ማለት ነው። ስራ ስለምትወድ አይቷት ስትሰራ አይቶ ነው። ለምን ይሄን ነገር አትሰሪም ማለት በቃ አንተ እንጀራ የምትጋግር ከሆነ ያንተን እንጀራ አይቶ 5000 እፈልጋለሁ በቀን ቢልክ ዋው አለቃ። ሄይ ሲምፕል የሆነ የህይወት ስርዓትን ተማር። ረዳቶቼ በመንገድ ናቸው። መጽሐፍ ውስጥ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ምን ይልባችኋል? ይሞላባችኋል። ሰው ነው የሚያስፈልግህ፣ ይሞላባል። ገንዘብ ነው የሚያስፈልግህ፣ ይሞላባል። ሀብት ነው የሚያስፈልግህ፣ ይሞላባል። ጥበብ ነው የሚያስፈልግህ፣ ይሞላባል። እውቀት ነው የሚያስፈልግህ፣ ይሞላባል። መረዳት ነው የሚያስፈልግህ፣ ይሞላባል። ጮክ በልና ሊሞላብኝ እሱ ተዘጋጅቷል በል። እጸልያለሁ በልስ የምትጸልይ ምን እንደሚሆን መጸለይ ነው ጌሙ። የአምስተኛውን ጥቅስ ልስጣችሁ። መዝሙር 37 ከ23 እስከ 24 በጣም ቆንጆ ነውና እባካችሁ ብታነቡት እወዳለሁ። መዝሙር 37 ከ23 እስከ 24 ምሳሌ መጽሐፍ ቅድም ነገር ያለው ምዕራፍ 16 ሙሉ ናበሩ። እንደገና ምሳሌ 19 ቁጥር 21 ናበሩ። ረዳት በመንገድ እንዴት መገናኘት እንደምትችል ይነግራል። እግዚአብሔር እንዴት ረዳት እንደምትነግራል። ስድስተኛው ጸሎት ማለት ለሚቀጥለው ክብር ብቃት ሰጪ ነው ማለት የዛሬ ያለበት የክብር ህይወት እንኳን ባይሆን ለሚቀጥለው ክብር ወንበሩን የሚያዘጋጅልህ ጸሎት ብቻ ነው። ልንገራችሁ፣ ክብር ከሀብት ጋር የተቆራኘ ነው። ወይዘር ወደድክም አልወደድክም፣ መረጥክም አልመረጥክም። እግዚአብሔር ምን አለ? እባርካለሁ ደግሞ ምን እላለሁ? አከብራለሁ። በረከት ከሌለ ወይም ሀብት ከሌለ ክብርን አታስብ። በቀን 1000 ምናምን ሰርቶ ይገባል ወያለ 800 ምናምን ሰርቶ ይገባል። ጨርቦ ቢሆን ቀርቦ ቢሆን ምንም ቢሆን ብቻ የአርቦት ይገባል። ያ ሰውዬ የሚደርሰው በወሩ 12000 ነው። ይሄ ሰውዬ በሳምንት 12000 እጁ ላይ አፈፍያል እና ብድር ማን ይጠይቀዋል? አቅም የሚኖርክ ጉልበት የሚኖርክ ክብር ሲኖር፣ ክብር ደግሞ ከበስተጀርባው ገንዘብ ሲኖር፣ ገንዘብ ከሌለ አልቆላል። በክሊር አድርጌ ይደርግ የአንድ ጴንጤ መሪና የሌላ የሃይማኖት ቡድን እዚያ መሪ ብንቀመጥ ምን ያህል መንፈሳዊ ሰው ሁን ደንታም አይሰጣቸው። ተቀምጬም አይቼዋለሁ። መታሰቢያም የለህም። ምክንያቱም የድሃ ስብስብ ነህ። በመንፈስ ግን ተቀጣጥለን ሸያላል
ይታየኛል፣ ይሰማኛል። ትንቢት የምናመጣው እኛ ነን። እነሱ ምንም የላቸው። ከበስተጀርባ ምን አላቸው? ጮክ ብለህ ተናገረው። ገንዘብ አላቸው። መንግስት ቢሰማቸው ማንን ነው? ጫካ ልንገርህ 4,000 ካሬ ለሁሉም ለእስላምም ለክርስቲያንም ለጴንጤውም ለሁሉም ይሰጣል ተባለ። ክፍለ ከተማ ቢያስቸግር ማንን ነው? ጴንጤው። ምክንያቱም ምንድነው? እንደማትሰራ ያውቃል። በርግጥ ትሰራለህ። 1,000 ይበቃል። መንግስት 4,000 ፈቅዶ ስንት ሺህ ይሰጣል? 1,800ም ሲበዛብህ ነው ይላል። እነኛስ ክልል ነው የሚይዙት። ምንድነው ሲል ይሄን ቦታ እንፈልገዋለን፣ ማስፋፊያ እንጠይቃለን። ከዛ አጥሩን ሰፋ ያርጉታል። አንተ አንድ እርምጃ ብታደርግ መጥቶ ደርሶብኝ ነው። አንድ እርምጃ እንኳን ከበስተጀርባ ምን ስላላቸው? ሀብት ስላላቸው። ሀብት በመንፈሳዊ ሪልም ውስጥ ትልቁን ጉልበት፣ ክብር ይሰጣል። ከትንሽ ጊዜ በኋላ እናበቅላለን ሀብት። አሜን፣ እናበቅላለን። በመንፈስ የተቀየረ ነገር ኖሮ አይደለም። ህዝባችን ስለነቃ፣ ህዝባችን ሲነቃ አገሬ በሰማይ ብቻ ነው ማለት ሲጀምር ሉዝ አረግን። ይሄም ምድር የኛ ነው። ኢትዮጵያ ምድር የኛ ናት። እመነ ኢትዮጵያ ምድር የኛ ናት። እንደ ባይተዋር የምናይበት ዘመን ምን ብሏል? ጮክ በል እስቲ፣ ድገመው እስቲ። ድርሻዬን ወስዳለሁ በል። ድገመው በጌታ፣ ድገመው በጌታ። እኔ ድርሻ አለኝ በልስ። እግዚአብሔር እዚህ ምድር ፈጥሮኛል በልስ። ተካፋይ ነኝ በልስ። ድገመው በጌታ፣ ድገመው በጌታ። በመንፈስ እወጣለሁ በልስ። በመንፈስ እገባለሁ። በመንፈስ መከናወን ይሆንልኛል። ነገሬ የተጠበቀ ነው በልስ። ድገመው በጌታ፣ ድገመው በጌታ። እጅን አንሳል። በጌታ በኢየሱስ ማናቸው በእናንተ ላይ የተነሳውን ዋጣችሁት፣ 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 ዋጣችሁት። ጮክ ብለህ የኔ ቀን መጣ በልስ። ድገመው በጌታ፣ ድገመው በጌታ። ተሻገርኩ በልስ። ድገመው በጌታ፣ ድገመው በጌታ፣ ድገመው በጌታ። በጌታ በኢየሱስ የእግዚአብሔር ሕልውናና አቅም ተገለጠ። የእግዚአብሔር ሕልውናና አቅም ተገለጠ። ጮክ ብለህ የእኔ ተራ ደርሷል በልስ። ድገመው በጌታ፣ ድገመው በጌታ። ዛሬ የነገን የሚያስገባክ የዛሬ ጸሎትክ ከሆነ ገብቶሃል የሚል። ስለዚህ እንደዚህ አድርግ። ከዚህ በኋላ መጸለይን አልሰለችም። በሬ ነው፣ መንገዴ ነው። ማግኘት ያለብኝን በጸሎት ላገኝ አሁን ራሴ ላይ አውጃለሁ። ድምፁ ከዚህ በኋላ ከዳን እስከ ቤርሳቤት እንደተሰማ አላወጡም፣ አልጮም። ድምፃቸው ግን እስከ ምድር ዳርቻ ተሰማ ካለ የኔ ድምፅ ይሰማል። እገዛለሁ። ላውጅ። ከዚህ በኋላ የምታክት ሰው አትሆንም። እኔ ልናገርብህ ከሌሊቱ 6 ሰዓት የጀመረ
ድንገት 7 ሰዓት ይሆናል፣ 8 ሰዓት ይሆናል፣ 9 ሰዓት ይሆናል፣ ወይ 10 ሰዓት ይሆናል፣ ወይ 11 ሰዓት። ከዚህ በኋላ ከዚህ በተረፈ ልተኛ አልችልም። አሜን። በመንፈሳዊ ዓለም መልእክት የመቀበያ ሰዓት ከ9 ሰዓት እስከ 11 ሰዓት ከሆነ ከዚህ በኋላ ድምፅ ሰማ። አሜን። የሆነ ነገር ተገለጠ፣ ድምፅ ሰማ። አሜን። ጮክ በልና ይህ የኔ ሕይወት ነው በልስ። አልታክትም በልስ። አልታክትም። አልደክምም በልስ። አልደክምም። ሆኖ ተገኘ በልስ። ሆኖ ተገኘ። ድገመው። ሆኖ ተገኘ በልስ። ሆኖ ተገኘ። ድምፅ ሰማለሁ በልስ። ድምፅ ሰማለሁ። መንገድ እለያለሁ በልስ። አቅጣጫ እወጣለሁ በልስ። አቅጣጫ እወጣለሁ። ጮክ ብለህ አሁን መንገድ አልስትም በለኝ። መንገድ አልስትም። ድገመው በጌታ መንገድ አልስትም። ድገመው በጌታ መንገድ አልስትም። ቤተሰብህ መንገድ አይስትም። አሜን። ልጆችህ መንገድ አይስትም። አሜን። አካባቢህ መንገድ አይስትም። አሜን። አንተ ጋር ያሉ መንገድ አይስትም። አሜን። ምክንያቱም የሚመራክ መንፈስ እነሱንም ይመራል። አሜን። ዛሬ የኔ ቀን ነው በልስ። ድገመው በጌታ ድገመው በጌታ። እስቲ እግዚአብሔርን አንድ ደቂቃ አመሰግናለሁ። የተናገርኩት በሙሉ አካል ለበሰ ተፈጸመ በለኝ። የተናገርኩት በሙሉ አካል ለበሰ ተፈጸመ። የተናገርኩት በሙሉ አካል ለበሰ ተፈጸመ። የተናገርኩት በሙሉ አካል ለበሰ ተፈጸመ። የአፍ ቃል ሆነብህ። አሜን። በአፍ ቃል ያዝኩ። አሜን። በአፍ ቃል ጠበቅኩ። አሜን። ሆኖም ተገኘ። አሜን። ለእግዚአብሔር ክብር እንሰጣለን።